እንድታውቁትና እንድትረዱት ከማሰብ የተነሳ ነው። እንግዲህ በዋነኛነት በዚህ ርዕስ እንድነሳ ያስገደደኝ ነገር ቢኖር የመጀመሪያው አሁን ያለንበት ወቅት ዘመነ መስቀል መሆኑ ነው። ከመስከረም 16 ጀምሮ እስከ መስከረም 25 ያለው ዘመን ወይም ደግሞ ቀናት እነሆ ዘመነ መስቀል ይባላል። የመስቀል ወቅት ተብሎ ይጠራል። በእኛ በቤተ ክርስቲያናችን ውስጥ እያንዳንዱ ቀን፣ እያንዳንዱ ወር፣ እያንዳንዱ ዓመት ምሳሌ አለው። በቤተ ክርስቲያናችን ውስጥ ማህሌቱ የሚቆመውም፣ ቅዳሴ የሚቀደሰውም፣ ኪዳኑ የሚደረሰውም ከዚህ በተነሳ ነው። ስለሆነም በዚህ ወቅት መስቀልን የሚነካ ቃለ እግዚአብሔር ይነገራል። በእኛ ቤተ ክርስቲያን ውስጥ መስቀልን የሚነካ ማህሌት ይቆማል። መስቀልን የሚነካ ቅዳሴ ይቀደሳል። መስቀልን የተመለከተ ስብከትም ይሰበካልና ስብከታችን የሚሆነው ከመስቀል ጋር ተያይዞ ነው። ይህ ብቻ አይደለም። በዛሬው ዕለት መታሰቢያቸውን የምናደርግላቸው ካህናተ ሰማይ ከመስቀል ጋር ምን አላቸው? ጉዳይ አላቸው። ስለዚህም እናነሳለን። ስለሆነም እንግዲህ ይህንን ርዕስ መነሻ አድርገን እንነጋገራለን ማለት ነው። ወደ ርዕሴ ከመምጣቴ በፊት ግን በመጀመሪያ ደረጃ ስለ መስቀል የተወሰነ ማውራት አለብን። በእርግጥ ከመስከረም 16 ጀምሮ እስከ ዛሬ ድረስ ስለ መስቀል ሲሰበክ ቆይቷል። በአደባባይ ተሰብኳል፣ በቤተ ክርስቲያን ተሰብኳል፣ በቅዳሴ ተሰብኳል፣ በማህሌት ተሰብኳል። በብዙ ቦታዎች ላይ ስለ መስቀል ሲተረክ ሰንብቷል። ነገር ግን አሁንም ቢሆን ስለ መስቀል ብናወራ አንጠግብም። ምክንያቱም በአሁኑ ሰዓት መስቀል መድኃኒታችን ስለሆነ፣ መስቀል ሞገሳችን ስለሆነ፣ መስቀል መመኪያችን ስለሆነ፣ መስቀል መጥፎ ታሪካችን የተቀየረበት ስለሆነ፣ መስቀል ጋር ውለታ ስላለብን ዛሬም ስለ መስቀል እናወራለን። መስቀል ሁለት ታሪክ አለው። አንደኛው መጥፎ ታሪክ ነው። ሁለተኛው ደግሞ መልካም ታሪክ አለው። ከመጥፎ ታሪኩ እንጀምራለን። ከክርስቶስ ልደት በፊት የነበረው መስቀል ታሪኩ መጥፎ ነበረ። ምእመናን፣ ያ መስቀል ወንጀለኛ የሚቀጣበት መስቀል ነበረ። ይሙት በቃ የተፈረደበት ሰው የሚሰቀልበት ሰው ነበረ። ከክርስቶስ ልደት በፊት የነበረው መስቀል አንድ ሰው በሰውም ዘንድ በእግዚአብሔርም ዘንድ የተረገመ ከሆነ በእንጨት ተሰቅሎ ይሞት ነበረ። ስለዚህ ያኔ መስቀል ታሪኩ ምንድነው? መጥፎ ነበረ ማለት ነው። በኦሪት ዘዳግም ምዕራፍ 21 ከቁጥር 22 እስከ መጨረሻ ስንመለከት ርጉም ውእቱ በኀበ እግዚአብሔር ዘስቁል ዲበ ዕፀ መስቀል፣ በመስቀል የተሰቀለ ሰው በእግዚአብሔር ዘንድ የተረገመ ነው ይላል። በማን ዘንድ የተረገመ ነው? በእግዚአብሔር ዘንድ የተረገመ ነው። ከማን በፊት? ከክርስቶስ በፊት ማለት ነው። ትልቅ ወንጀል የሰራ ሰው ይግባኝ የማይጠየቅበት ወንጀል የሰራ ሰው ያን ጊዜ በምን ይቀጣል? በመስቀል ይቀጣል፣ በመስቀል ይሰቀላል። ይህ ጊዜ መስቀል መጥፎ ታሪክ ነው ያለው። የመጥፎ ምልክት ነው። ልክ እንዳሁኑ አይደለም። የመጥፎ ምልክት ነው። የመጥፎ ምልክት ነው። ከዚህም የተነሳ ነው ምቀኞች፣ ክፉዎች፣ ተንኮለኞች አይሁድ ክርስቶስ በሁሉ ነገር ስለበለጣቸው፣ በስብከት ስለበለጣቸው፣ በማዳን ስለበለጣቸው፣ በሁሉ ነገር ስለበለጣቸው ከዛም ቀጥሎ ብዙ የሚያስቀርባቸው ጥቅም ስለነበረ በተንኮልና በቅናት ልክ እንደ ትልቅ ወንጀለኛ ቆጥረው ክርስቶስን በእንጨት ያንጠለጠሉት፣ በእርጥብ እንጨት ያንጠለጠሉት፣ 7 ክንድ በላይ በሚሆን በእርጥብ መስቀል ያንጠለጠሉት ትልቅ ወንጀለኛ ነው ብለው ማለት ነው። ይሙት በቃ የሚፈረድበት ሰው ነው ብለው ማለት ነው። እንደ ወንጀለኛ የሚቆጥሩት ኃጢአት ሰርቷል፣ ወንጀል ፈጽሟል ብለው እንደ ምክንያት የሚያነሷቸው 2 ነገሮች ናቸው። የመጀመሪያው ራሱን ከእግዚአብሔር ጋር ያስተካከላል ብለው ነው። ራሱን ከማን ጋር ያስተካከላል? ከእግዚአብሔር ጋር ያስተካከላል። ማንን? ኢየሱስ ክርስቶስን።
ለመሆኑ ኢየሱስ ክርስቶስ እግዚአብሔር አይደለም? ምእመናን እግዚአብሔር አይደለም ነው እኮ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስንመለከት መጀመሪያ እግዚአብሔር እንደነበረ ነው የሚናገረው። ከዛ ያ እግዚአብሔር የሚባለው ቃል እንደሆነ፣ ቃል ደግሞ እግዚአብሔር እንደሆነ፣ ያ ደግሞ ሥጋ እንደለበሰ ሰው እንደሆነ፣ ከዛም ኢየሱስ የሚለውን ስም እንደተቀበለ ነው የሚናገረው መጽሐፍ። ኢየሱስ ክርስቶስ እኮ ማን ነው? እግዚአብሔር ነው። በማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ክርስቶስን ሲፈታተነው ኢየሱስ ክርስቶስ ምንድን ነው ያለው? ኢየሱስ ክርስቶስ ምንድን ነው ያለው? እግዚአብሔር አምላክን አትፈታተነው ነው ያለው። እግዚአብሔር አምላክን እራሱ ማለት ነው አትፈታተነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው። ዓለምን ለማዳን ግን ሥጋ ለብሶ በደካማ ሁኔታ መጥተዋል። ከዛ ውጭ ግን እግዚአብሔርነቱን አልተቀማም። ቅዱስ ጳውሎስ እንደተናገረ እግዚአብሔርነቱን እንደተቀማ አልቆጠረውም ሰው ሲሆን ብሎ እንደተናገረ ማለት ነው። እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው። የተለየ ነገር የለም። ስለዚህ አይሁድ በሰዓቱ እንደ ምክንያት እንደ ወንጀል የሚቆጥሩት ምንድን ነው? ራሱን ከእግዚአብሔር ጋር ያስተካከላል። ሁለተኛ ደግሞ በዕለተ ሰንበት ሰው ያድናሉ። እግዚአብሔር ያሳያቸው ምእመናን። ሰው ማዳን ወንጀል ነው። ሰውን ከወደቀበት ማንሳት ወንጀል ነው። የሰውን መጥፎ ታሪክ መለወጥ ወንጀል ነው። እግር የሌለውን ሰው እግር ሰጥቶ በእግሩ እንዲራመድ ማድረግ ወንጀል ነው። ለምጻም የሆነውን ሰው ማንም እያየ የሚስቅበትን ሰው ለምጹን አጥፍቶ ትክክለኛ ኖርማል ሰው አድርጎ በአደባባይ በኩራት እንዲራመድ ማድረግ ወንጀል ነው። የሞተን ሰው ማስነሳት ወንጀል ነው። ማንኛውም ሰው መሞት አይፈልግም፣ ግን ሞተ ሰው። ስለዚህ መሞት የማይፈልገው ሰው ሞተ። ከሞተ በኋላ ኢየሱስ ክርስቶስ ከሙታን አስነሳው። ያልቀደማትን ዓለም እንዲጠግባት አደረገው። ይህ ወንጀል ነው። ምእመናን በዕለተ ሰንበት ለምን ደዌ ትፈውሳለህ? ለምን ሞት ታስነሳለህ? ሙታን ታስነሳለህ? ለምን ለምጻሞችን ታነጻለህ? ለምን ሽባዎችን ትተረትራለህ? ለምን ጎባጣዎችን ታቀናለህ? ይህ ወንጀል ነው። በእነዚህ ሁለት ምክንያቶች ነው ልክ እንደ ትልቅ ወንጀለኛ ይግባኝ በማይጠይቅበት በእርጥብ መንጫት መስቀል ያንጠለጠሉት ማለት ነው። ያንጠለጠሉት አይሁድ ዛሬ እኮ አሉ። ወንጀል ሳይሆናቸው ይሙት በቃ የተፈረደባቸው ወንጀለኞች አሉ። ወንጀል ሳይሆንባቸው ልክ እንደ ወንጀለኛ የተቆጠሩ ለዘመናት እስር ቤት እንዲበሰብሱ የተፈረደባቸው ብዙ ንጹሐን ሰዎች አሉ። ብዙ ንጹሐን ሰዎች የሐሰት ምስክር እየተመሰከረባቸው፣ ገንዘብ እየተከፈለባቸው፣ ሙስና እየተከፈለባቸው፣ ያላጠፉትን እንዳጠፉ ወንጀል ሳይፈጽሙ እንደፈጸሙ ተደርገው እስር ቤት እንዲበሰብሱ የሚደረጉ ይሙት በቃ የሚፈረድባቸው ብዙ ሰዎች አሉ። ብዙ ክርስቶሳውያን ኢየሱስ ክርስቶስ በእርጥብ እንጨት መስቀል ይሙት በቃ ተፈረደበት። ግን እነሱ አላወቁትም እንጂ በሌላ በኩል ምስጢሩ ግን ምንድን ነው? ኢየሱስ ክርስቶስ እኛን ሆኖ ነው የተሰቀለው። ማንን ሆኖ የተሰቀለው? እኛን ሆኖ ነው የተሰቀለው። ለምን? እኛ ወንጀለኞች ስለነበርን። ዕፀ በለስን በልተን ወንጀለኞች ነበርን። ይሙት በቃ የሚያስፈርድብንን ወንጀል ፈጽመን ነበረን። አዳምና ሔዋን ዕፀ በለስን ቆርጠው ሲበሉ ስልጣንን ለመውሰድ ነበረ። ስልጣንን ከሥላሴ ለመንጠቅ፣ ስልጣንን ከእግዚአብሔር ለመውሰድ ነበር። ይህ ትልቅ ወንጀል ነው። ስለዚህ እኛን ወንጀለኞች ሆኖ እኛን ሆኖ የተሰቀለ። ለዛ ነው ነቢዩ ኢሳይያስ ስለ ነገረ ሕማማቱ በሚናገርበት በ53ኛው ምዕራፍ ላይ ሙሉ ታሪኩን ይናገራል። ስለኛ ተገረፈ፣ ስለኛ ቆሰለ፣ ስለኛ እንደ ወንበዴዎች ተቆጠረ እያለ ሙሉ ታሪኩን ያሰምታል። ነገረ ሕማማቱን ሲናገር ነቢዩ ኢሳይያስ ስለዚህ ኢየሱስ ክርስቶስ በሌላ በኩል በእንጨት ሲሰቀል እኛን ሆኖ ስለተሰቀለ ነው። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል፣ እኛ ለኃጢአት ሙተን ለጽድቅ እንድንኖር ይላል። እሱ ራሱ በሥጋው ኃጢአታችንን ተሸከመ ይላል። ምናችንን ተሸከመ? በሥጋው ኃጢአታችንን ተሸከመ። በመስቀል ተሰቀለ።
በሱ መሰቀል በሱ መገረፍ ተፈወሳችሁ፣ ዳናችሁ እያለ ይናገራል። ስለዚህ መስቀሉ ላይ የነበረው የኔ ኃጢአት ነው፣ የኛ በደል ነው። ታዲያ ኢየሱስ ክርስቶስን በወቅቱ የነበሩ አይሁድ በእንጨት የሰቀሉት ወንጀለኛ ነው ብሎ የተዋጣለት ወንጀለኛ ነው፣ ይግባኝ የማይጠየቅበት ወንጀለኛ። እስከዚህ ድረስ የመስቀል ታሪክ መጥፎ ነው፣ መጥፎ ታሪክ ነው ያለው። ከኢየሱስ ክርስቶስ በኋላ ግን ታሪኩ ተለወጠ። ክብርና ምስጋና ለአምላካችን ይሁን። ለልብላችሁ ምእመናን እግዚአብሔር ይመስገን። ከመስቀል በኋላ ወይም ከክርስቶስ በኋላ የመስቀል ታሪክ ተቀየረ፣ ታሪኩ ተቀየረ። አምላካችን እግዚአብሔር መጥፎ ታሪካችንን ሊቀይርልን፣ ዝሙተኞች ተብለን ሳለን ጻድቅ እንድንሆን፣ ኃጢአተኞች ሳለን ጻድቅ እንድንሆን ያደረገን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የብዙ ሰዎች ታሪካችን ተቀይሯል በክርስቶስ። የብዙ ሰዎች የመስቀል ታሪክ የተቀየረው በማን ነው? በክርስቶስ ነው። ወንጀለኛ ላይ ሳለ ታሪኩ ያልተቀየረው መስቀል የኢየሱስ ትከሻ ላይ ቁጭ ሲል ግን የመስቀሉ ታሪክ ተቀየረ። መጥፎነቱ ወደ መልካምነት ተቀየረ። ገዳይነቱ ወደ አዳኝነት ተቀየረ። አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በተሰቀለ ጊዜ አራት ዋና ተግባሮችን ፈጽሟል። ዋና ተግባራትን ፈጽሟል። አንደኛው አሳፈረ ኃጢአተ በምድር ላይ ኃጢአትን አጥፍቷል። አምላካችን እግዚአብሔር በምድር ላይ ምንን አጥፍቷል? ኃጢአትን አጥፍቷል። በአሁኑ ሰዓት የትኛውም ክርስቲያን ኃጢአት አልሰራም ካለ አለመስራት ይችላል አይደል እንዴ? አለመስራት ይችላል። ያን ጊዜ ግን ይቻላል? አይቻልም። ኃጢአት እንኳን ባይሰራ በጥንተ አብሶ ተይዟል። ህዝቡ በአዳምና በሔዋን ዕዳ በደል ተይዟል። ኃጢአት በምንም ተአምር ሊቀር አይችልም። አሁን ግን መቅረት ይችላል። አያችሁ ምእመናን፣ አለመዝሙት እኮ ይቻላል ምእመናን። አለመግደል እኮ ይቻላል ምእመናን። አለመስረቅ እኮ ይቻላል ምእመናን። ውሸት አለመናገር እኮ ይቻላል ምእመናን። ትክክለኛ የሆነውን ስራ እየሰሩ መኖር እኮ ይቻላል። ማደግ መበልጸግ እኮ ይቻላል ምእመናን። በውሸት ብቻ ነው ይከበሩ ያለማን ነው ምእመናን። ስለዚህ የመጀመሪያው በምድር ላይ ኃጢአትን አጠፋ ይላል። ሁለተኛው ወአብጠለ ሞተ እምሲኦል፣ በሲኦል ሞትን አጠፋ ይላል። በአሁኑ ሰዓት በሲኦል ሞትን አጠፋል። ያን ጊዜማ ያጠፋውም ያላጠፋውም ጻድቁም ኃጢአተኛውም ወደ ሲኦል የመግባት ግዴታ ነበረበት። አሁን ግዴታ የለም። ንጹሕ ከሆን ገነት ነው የምትገባው። ንጹሕ ከሆን ወደ ገነት ነው ኮራ ብለህ የምትገባው፣ ኮራ ብለሽ የምትገቢው። ዲያብሎስ ሳያሸማቀቅሽ፣ ሳያርበተብትሽ፣ ሳያስደነግጥሽ ኮራ ብለሽ ነው የምትሄጂው። ስለዚህ በሲኦል ላይ ሞትን አጥፍቷል። ሁለተኛው። ሶስተኛው ወነሰተ ሙስና አሙሰ መቃብር፣ በመቃብር ላይ መፍረስ መበስበስን አስቀርቷል። ለምን? በአሁኑ ሰዓት ለጊዜው ወደ መቃብር ብንገባም ከጊዜያት በኋላ ግን ምን እንላለን? እንነሳለን። ተነስተንም ለዘላለም ከብረን ነግሰን ወደምንኖርባት ወደ መንግሥተ ሰማያት እንገባለን። ሥጋና ነፍስ አንድ ሆኖ ተዋህደው ከፀሐይ 7 እጅ አብርተን ወደ መንግሥተ ሰማያት እንገባለን። በአሁኑ ሰዓት መፍረስ መበስበስ ቀርቷል። ይህ ታሪክ መቼ ተፈጸመ? በዕለተ ዓርብ። አራተኛውና የመጨረሻው ወስዓረ መርገመ በዲበ ዕፀ መስቀል፣ በመስቀል ላይ መርገምን አጠፋ ይላል። ምንን አጠፋ? በመስቀል ላይ ምንን አጠፋ? መርገምን አጠፋ። ብዙ እርግማን ነበረብን ምእመናን። ከክርስቶስ መምጣት በፊት ዕፀ በለስን በመብላታችን ምክንያት ብዙ እርግማን ነበረብን ምእመናን። ለምሳሌ የጣዕረ ሞት ወይም ደግሞ የጣዕረ ሞት ርዝማኔ ነበረ። አንድ ሰው ከሞተ በኋላ ብዙ ጊዜ ይቆይ ነበረ። ወዲያውኑ ነፍሱ ከሥጋው አትለይም። ጣዕረ ሞት ረጅም ነበረ። እሷ ሞት ጠፍቷል። ሁለተኛ፣ ሴቶች እጅግ አምጠው ይወልዳሉ። አሁንም ምጥ አለ፣ ግን በአሁኑ ሰዓት እንደዛኛው ምጥ አይደለም ምእመናን። በአሁኑ ሰዓት ምናልባት ከኃጢአት የተለየ ሰው ከሆነ ከኃጢአት ንጹሕ ከሆንን ያለ ምጥ መውለድ ይቻላል። ድንግል ማርያም እኮ ያለ ምጥ ነው የወለደችው አይደል እንዴ? ወእምድንግል ተወልደ ዘእንበለ ሕማም ይላል ቅዱስ ኤፍሬም።
ከድንግል ማርያም ይላል እሷን ሴቶችን የሚሰማቸው ሳይሰማት እሱም ሕፃናትን የሚሰማቸው ሳይሰማው ምን አለ ነው የሚለው ተወለደ። በድንግል ማርያም ምጥ አልነበራትም። ዛሬም እኮ ሳያምጡ የሚወልዱ ሴቶች አሉ። ሳያምጡ ማለት ነው። ቤተክርስቲያን መጥተው ቅዳሴ ያስቀድሰው መስቀሉን ተሳልመው ተአምረ ማርያም ሰምተው አዳምጠው ሂደው ምንም በቃ ሳያማቸው ወዲያውኑ ይወልዱ አሉ። ወዲያውኑ ይወልዱ አሉ። ስለዚህ መርገምን አጠፋል። በጣም ብዙ መርገሞች ነው ያሉ ምዕመናን፣ ጊዜ ስለሌለ ነው እንጂ መዘርዘር ይቻላል። ስለዚህ መርገምን ያጠፋው በምንድን ነው ሲባል በምንድን ነው? በመስቀል ነው መርገምን ያጠፋው። አምላካችን ኢየሱስ ክርስቶስ በመስቀል ተሰቅሎ ዓለምን በሙሉ ካዳነ በኋላ የመስቀል ታሪክ ተቀየረ። መስቀል መድኃኒት ሆነ ምዕመናን። በመስቀል መርገምን አጠፋ ያን ጊዜ። ከዛ በኋላ ደግሞ ከክርስቶስ በኋላም ሐዋርያት በመስቀሉ ድውይ ሲፈውሱበት፣ ሙት ሲያስነሱበት ኖሩ። በዚህ ታዲያ አይሁድ ደስ አላላቸው። ምክንያቱም በእነሱ ቤት